በምንወዳት እህታችን ሐሊማ አብዱራህማን ቤት ነው። ሐሊማ አብዱራህማን ጋር የመጣንበት ምክንያት ደግሞ በአያቶሬን ትራቭል 27ኛ ዙር ዑምራ አብራን ተጉዛ ነበረ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች ሁላችሁንም ሰላም ብያለሁ። ዛሬም እኔ ምንም ወሬ ማውራት አልፈልግም። ቀጥታ ምጋብዛችሁ የሐሊማ አብዱራህማንና የዲኑ አሊን ቪዲዮ ኢንተርቪዋቸውን ነው ማለት ነው። እጅግ በጣም ማራኪ ነበር። አንዲት ቃል ብቻ ሐሊማ አብዱራህማን ማናት ለሚለው ልንገራችሁ። ምናልባት አንቺና አንተ ብታቋት ሌሎች የማያቋት ሊኖሩ ስለሚችሉ ሐሊማ አብዱራህማን ማለት ሙዚቀኛ የነበረች አሁን እንዲህ በሂጃብ ተውባ ምተዋት ሴት ከዛሬን አመት ወይም 2 አመት በፊት ወይም ከዛ በፊት አይታችኋት በነበረ ምንም ሂጃብ አታደርግም። ጸጉሯን ልቅቅ አድርጋ እንደውም ያለ ባል ልጅ መውለድ ፈልጋለሁ ስትል የነበረች አላህ ግን መጨረሻዋን ሊያሳምርላት ፈልጎ እቤቱ ወስዷታል። እቤቱ መውሰድ ማለት ትልቅ እድል ነው። አላህ የጠራቸውን ብቻ ኢብራሂም አለይሂ ሰላም በተጣሩ ጊዜ የሰሙ ብቻ ናቸው ይባላል ወደ መካ የሚሄዱትና ይሄ ትልቅ እድል ነው። የነሱን ቪዲዮ ልጋብዛችሁ። ይሄ ቪዲዮ ብዙ ሰዎች ጋር እንዲደርስ ላይክ አድርጉት። ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ፣ ሼር አድርጉ። የተሰማችሁን አስተያየት ደግሞ ኮሜንት ላይ አስቀምጡልኝ። አላህ ለእሷን እንደወፈቃት እኛንም አላህ ይወፍቀን። ከነሱ ቪዲዮ በኋላ መለሳለሁ። ብዙ የሚወራ አለ በሷ ጉዳይ። ነገር ግን የነሱን ማራኪ እጅግ በጣም አላህ በተለይ ደግሞ ተውበትን ወፍቋት እንዲህ ያለ እድልን ማግኘት ትልቅ ነገር ስለሆነ ዲድዋሊም በደስታ ከመሻይኮች ጋር ሆኖ ብቻውን አይደለም ብዙ ሸኮች ጋር ሆኖ ነው ሄደው ቤቷ ያንን አብረው ጥያቄና መልስ አድርገዋል። እናዳምጠው። አብራችሁ ቆዩ። ወዳችኋለሁ። ሰላም ቆዩ። አዳምጠን እመለስበታለሁ። ብዙም አወራዋለሁ። ቢስሚላህ ሰላም አለይኩም ወራህመቱላሂ ወበረካቱ። ዛሬ የምንገኘው በምንወዳት እህታችን ሐሊማ አብዱራህማን ቤት ነው። ሐሊማ አብዱራህማን ጋር የመጣንበት ምክንያት ደግሞ በአያቶሬን ትራቭል 27ኛ ዙር ዑምራ አብራን ተጉዛ ነበረ። ዑምራ ጉዞ ምን ይመስላል የሚለውን ለመጠየቅ እግረ መንገድ ደግሞ ትልልቅ መሻይኾችን ይዘን መተን እዚሁ ቤቷ ላይ ዱዓ ለማስደረግ ከዚያ ባሻገር ግን በረካው ደግሞ ሳያመልጠን የዑምራው በረካ እሷም ዱዓ እንድታደርግልን የመጣን ነው። በዋነኝነት ዑምራው ምን ይመስል እንደነበረ ከሷ አንደበት ብንሰማ የተሻለ ይሆናል። እንዴት ነበር? አዎ በቅድሚያ እናንተ እንትኖች ማመሰገን ፈልጋለሁ። አያቶሬን ትራቭል አዎ እጅግ በጣም ነው ማመሰግናችሁ። ዲኑዬ፣ ኡስሚዬ ሁላችሁንም እጅግ በጣም እንዴት አይነት እንክብካቤ ያደረጉልኝ አላህ ያውቃል። በእውነት ነው የምለው መናገር አልችልም። በተለይ የክፍል አጋሮች አይደል ተጓዦች ጓደኞቼ ከአብረውኝ በግሩፕ የሄዱት ጓደኞቼ እጅግ በጣም ሁሉንም ነው የምነግርህና በጣም ነው ማመሰግናችሁ። ዑምራ ግን እንዴት ብዬ ልንገርህ፣ እኔ ሁለተኛዬ ነው ዑምራ ሲሄድ። ያሁኑ ግን እጅግ በጣም የተለየ ነበር። እጅግ በጣም እና እንዴት ብዬ እንደተደሰትኩ ስመጣ እጅግ በጣም አልቅሼ ነው የመጣሁት። እንደውም ጓደኛህን ኡስማንን ካልቀጠልክ እስከ ሸዋል ድረስ ነው አልመለስም። አዎ ወላሂ ያውና በጣም አስቸግሬው በቃ ግዴለሽም ሐሊማ በሚቀጥለው ብሎ ቃል ገብቶልኛል። ቃል ነው ስሙ እንግዲህ ይወቁ። ቃል ገብቶልኛል መልሰን እናመጣሻለን ብሎኝ ነው የመጣሁት እንጂ እስከ ሸዋል መቆየት ሁሉ ፈልጌ ነበረ። ለምን በጣም ነው ደስ ያለኝ መዲና ሄጄ ተራራ በመውጣቴ ነብያችን ሰለላሁ ዐለይሂ ወሰለም የነሱን ነገር ጎብኝቼ ሁሉንም ነገር ዑምራ ደግሞ በተደጋጋሚ እስከ 4 ጊዜ ድረስ አድርጌ ነው የመጣሁት። እሱንም ደግሞ ብቻዬን አይደለሁም። በመጀመሪያ ሁላችንም ሄድን አብረን እንትናል። ግን ለናቴ ዑምራ ለማድረግ በቅርብ ነው ወደ አኺራ ሄዱት አላህ ይመራቸው እና ለሷ ዑምራ ለማድረግ ስል ሁሉም አብረው ነው ዑምራ ያረጉት። እኔ ብቻ የማረግ እንደነበረብኝ በደንብ እና በጣም ነው በዚህ አጋጣሚ ማመሰግናቸው ሁላችሁንም እጅግ በጣም ተደስቻለሁ። አላህ ይስጥልኝ። አሁን ደግሞ ዛሬ የመጡት እንደምን እነዚህ መሻይኾችን በጣም ነው ማመሰግናቸው። እኔ ጋር መጥተው ሰደቃ አድርጋችሁ በጣም ነው ማመሰግነው። ያው ቁርአን ተቀርቶ በጣም ደስ ብሎኛል በእውነት። የሚገርመው ግን ስመጣ እዚህ ከመደወሉ በፊት ድሪስ እኛን ለመጥራት እየተዘጋጀች ነበር። ስለቀደምንሽ ምን ተሰማች? በጣም ለድሪስም ብዬዋለሁ። በቃ እናንተ መጣለን ብላችሁ ነበር ግን በኔ ይቀየር ብዬዋለሁ። ሐቅ ለመናገር እኔ መጀመሪያ እኔ ጥራችሁና በሚቀጥለው እናንተ ብዬ ነበር። ቀደማችሁኝ። በጣም ነው የተደሰትኩት እጅግ በጣም
እንደው የተለየ ስሜት የተሰማሽ? ብዙ ጊዜ ሰዎች ከአባን ሲያዩ የሚገርም ስሜት ይሰማቸዋል። መዲናም ሲገቡ የሚሰማ ስሜት አለ። በመዲና ውስጥ የነበረች ስሜትና ከአባን በድጋሚ ስታይ የነበረሽን ስሜት እስቲ ግለጪ። መዲና ሲሄድ መጀመሪያ የተሰማኝ ስሜት ተራራ ስወጣ ነው። በቃ አልቻልኩም በጣም እና እዛ ተራራ ላይ ስወጣ በቃ ኢላሂ ጀበል ሩማት ማለት ነው። በቃኛው ከብዙ ህመም ነው። በጣም ታምሜ ነበር ታውቃላችሁ። ከዛ ሁሉ ነገር ወጥቼ እዚህ መድረሴ እዚህን ተራራ መውጣቴ በቃ እሱን። ሁለተኛ ደግሞ መካ ሲሄድ ያ ከአባውን ሳይ ምናምን ነርቨስ እንደ መጀመሪያ ነው የሆንኩት። በቃ እንዳልመጣሁበት ሄጃለሁ ብያለሁ እና ሌላ ስሜት ነው የተሰማኝ። በቃ ነገር ከምችለው በላይ በጣም ቃላት የሚገልጸው አይደለም ይላል። ያ ኡስማን ጠይቀው እንግዲህ በማልቀስ እያስቸገርኳቸው አልመለስ እያልኩ እያስቸገርኳቸው፣ ግን ያው ኡስማን ድጋሚ ስላለኝ መጣሁ። ድጋሚ ብሎኛል ብላለች ኡስማን አያቱሪን ትራቭል። አንድ ወንድም ተመሳሳይ ሙያ ውስጥ ያለ አለ። ባላህ ፈቃድ አሁን ስሙን መጥቀስ አንፈልግም፣ ፈቃደኛ ከሆነ ከሱ ጋር ደግሞ የሚደገምበትን መንገድ ከአላህ ጋር እናመቻቻለን። ግን አሁን ከኡምራ ነው የመጣሽውና ከኡምራ የመጣ ሰው ኡምራ ማድረግ ጠዋፍ ማድረግ ወንጀልን ያብሳል አይደል? ወንጀሉ የታበሰለት ሰው የሚያደርገው ዱዓ ደግሞ ይደርሳል አይደል? እንደ ሼኾቹ። ስለዚህ ለመጡት ሼኾች እዚህ ላሉት ለሚመለከቱን ለአያቱሪን ትራቭል ዱዓ አድርጊ በምትችይው ቋንቋ። ወይኔ ምንም ችሎታ አሚን እንድንመጣ አላህ ይጨምርላችሁ፣ አላህ ይስጣችሁ። በጣም ነው የማመሰግነው። ኢላሂ ያ ረህማን ያሰባችሁትን ነገር ሁሉ ያሳካላችሁ። አሜን። በጣም ነው በቃ ከዚህ በላይ እነሱ ፊት አልችልም። እኔ ደግሞ ዱዓ ላድርግ። ያው የዱዓ ሼክ አይደለሁም፣ ሼኾች ያግዙኛል። እኔ ደግሞ የማደርገው ዱዓ በመጀመሪያ ደረጃ ሀሊማ እህታችን እጅግ በጣም የምንወድሽ የምናከብርሽ ወንድሞችሽ ነን። አንቺም እህታችን ነሽ። አንድ ሙስሊም ለሌላኛው ሙስሊም ወንድሙ ነው። አንድ ሙስሊም ለሌላኛው ሙስሊም እህቷ ናት ይባላል። እኔ የማደርገው ዱዓ አላህ አሁን ከምትሰሪው ሙያ በተሻለ መልኩ ተክቶ አላህ እንዲገላግልሽ ዱዓ አደርጋለሁ። ይሄንን ቪዲዮ የምትከታተሉ ወንድሞች በሙሉ የራሷ አይሆነ የተሻለ ጥሩ ስራ ተክቶላት ከዚህ ስራ እንድትወጣ ዱዓ ታደርጉላታላችሁ። በተደጋጋሚ ግን የአላህን ቤት የምትዘይርበትን መንገድ እናንተ ማመቻቹላት። አያ ላይ ብቻ አንተው እናንተ ሌሎችም ይሄንን ቤት በተደጋጋሚ መዘየር የሚያመጣውን በረካ ስለምናያምጣው ይሄን ቤት ደጋግሞ መዘየር የሚከፍተው የኸይር በር ብዙ ስለሆነ አላህ ደጋግሞ የምትመላለሽ አላህ ያደርግሽ። ለበይክ ያላለ እኮ አይገባም ይባላል። ይሄ የተመረጡ ሰዎች ለበይክ ያሉ አላህ የተቀበላቸውን የመጣውና አላህ ጠርቶሽ ለበይክ አልሽው ይሄው ቤቱ ገብተሽ መጣሽ። እንኳን ደስ ያለሽ። በዱዓ አንረሳሽም፣ በዱዓሽ አትርሽኝ። እኔም እናንተ በዱዓ አትርሱኝ። ደጋግሜ ደግሞ ሄጄ እዛ ቦታ ላይ እንድገኝ ኢላሂ ያ ረህማን ያግዘኝ። እናንተም ደግሞ ዱዓ አድርጉልኝ ኢንሻአላህ። ውድ ቤተሰቦች ሙሉን ኢንተርቪውን እንደሰማችሁ ተስፋ አደርጋለሁ። እዚህ ኮሜንት ላይ ከዚህ ምን እንደተማራችሁ እንድታስቀምጡ ይፈልጋለሁ። ነብያችን ሰለላሁ ዐለይሂ ወሰለም የሰው ልጅ በመጨረሻ በሞተበት ይነሳ ይላሉ። አላህ የኔንም ሁላችንም መጨረሻ ያሳምርልን። አሁንም ሌላ አንድ ሐዲስ ላስታውሳችሁና ቀጥታ ወደ ጉዳዩ ገባለሁ ማለት ነው። አሁንም ነብዩ ሰለላሁ ዐለይሂ ወሰለም የሰው ልጅ እናቱ ሆድ ውስጥ እንዳለ የሳት ወይም የጀነት ተብሎ ይጻፋል። ሪስቁ አጀለሁ ሰዒዱን አው ሸቂይ የሚባለው የጀሃነም ነው ወይስ የጀነት ነው የሚባለው ይመዘገባል፣ ይጻፋል ይላሉ አለይሂ ሰላቱ ወሰላም። ሰውየው የጀሃነም ሰው ይኖርና በጀሃነም ሰዎች ኑሮ ግን እሱ የተጻፈለት የጀነት ከሆነ ወደ መጨረሻው ዘመን አካባቢ ላይ አላህ ተውበትን ይወፍቀውና በዛ ይሞታል፣ አላህ ጀነት ያስገባዋል ይላሉ አለይሂ ሰላቱ ወሰላም። እንደዚሁም ደግሞ ሰውየው ጀሃነም ተብሎ ወይም ደግሞ የጀነት ተብሎ ከሆነ የጀሃነም ተብሎ ከሆነ መጨረሻ ዘመኑ ላይ የጀነት ሰዎችን ይሰራ ኢባዳው ሁሉም ላይ ምርጥ ነገር ይሰራና መጨረሻ ሊሞት አካባቢ አላህ ዘመኑን ያበላሽበትና ጊዜውን ያ ሁሉ ኢባዳ በከንቱ ይሄዳል ማለት ነውና እሷ መሞቻ ደርሷል እያልኩ አይደለም። ግን በቃ የሰው ልጅ እድሜው ገፋ ባለ ቁጥር ወደ ተውበት ሲመለስ አላህ ሱብሓነሁ ወተዓላ إذا جاء نصر الله والفتح ورأيت الناس يدخلون في دين الله أفواجا فسبح بحمد ربك واستغفرنا ላቸው ከፍ ስላሉ ነብዩ ሰለላሁ ዐለይሂ ወሰለም ናቸው ስለተጠጋ فسبح بحمد ربك واستغفرنا ላቸው በቃ እስትግፋር እንዲያበዙ ያዟቸዋልና
ይሄ የመጨረሻ ትልቅ እድል ነው ልል እችላለሁ። ብዙ ጊዜ አለፈ ማአላህ አያም አፈላሁ አማ ሰለፍ የሚለውን የአላህ Subhanahu Ta'ala ቁርአን ንግግር ቁርአናዊ ንግግር ማለት ነው። እውትና መጨረሻ ዘመን ላይ እንደዚህ ያለ ወደ አላህ ቤት ሄዶ በሂጃብ መዋብ ሐሊማ አብዱራህማን ሰይፉ ኢንተርቪው ላይ ብዙ ጊዜ አይታችኋታል፣ ሙዚቃው ላይ አይታችኋታል። ጸጉሯ አለቃ ብዙ ነበር። እኔ ሙስሊም ራስ ለመሆኗ በፊት ብዙ ያጠራጥር ነበር። ነው ኡስታዝ ሳዳት ከማል ብዙ ሰርተውባት ነበር። ታመመች፣ ከዛ በኋላ ትድናለች ያላሰየለም ነበር። አላህ ከዛ ሁሉ በሽታ አዳናት። አሁን በሂጃቧ እንድስታምር አላህ ዱዓ የምታደርጉላት ጥሩ ባል አላህ እንዲሰጣት። ጥሩ ባል የላትም የምታውቁት ነገር አላህ ጥሩ ሷሊህ ባል ሰጥቶ ሷሊህ ልጆች እንድትወልድና አላህ ለሷም ለዱንያም ለአኺራም ይሆናት። ያ ወንጀል ሁሉ ለኸይር ይታበሳል። ቁል ዒባዲ الذين اسرفوا على انفسهم لا تقنطوا من رحمة الله ان الله يغفر الذنوب جميعا انه هو الغفور الرحيم ነው አላህ የሚለው። ዱዓ አድርጉላት። ወላሂ በጣም ደስ የሚል ነው። ከዚህ በላይ የሚያስደስት ነገር አለ ብዬ አላምንም። የሰው ልጅ አላህ ቤት መሄድ ትልቅ ነገር ነው። ነቢ ኢብራሂም ጊዜ አለይሂ ሰላም አላህ Subhanahu Wa Ta'ala ፈአዝም ፊናስ አላቸው፣ በሰዎች መካከል ተጣራ አላቸው። ኢብራሂም አለይሂ ሰላም ይላሉ እኔ ድምጤን አይሰሙኝም፣ ድምጤ ቀጭና ትንሽ ናት፣ ደካማ ነኝ፣ ሊሰሙኝ አይችሉም ሲላቸው ካንተ የሚጠበቅብህ መጣራት ነው፣ እኛ እናደርሰዋለን የሚል ቁርአናዊ መልስ ሰጣቸው አላህ Subhanahu Wa Ta'ala። ዛሬ ኢብራሂም አለይሂ ሰላም ሲጣሩ ጊዜ የሰሙ ሰዎች ሁሉ ናቸው ይላሉ ወደ መካ የሚሄዱት። አላህ ይደለን እኔንም እናንተንም ርዚቁንም ሰፊ ርዚቅ ካለ ሁሉ ነገር አለ። አፍያውንም ቀንደው ያ ረብ ሙሉ አፍያችንን፣ ኢማናችንን፣ ተቅዋችንን፣ ርዚቃችንን ኸይሩን ነገር ሁሉ አላህ ይወፍቀን። እስኪ አሚን በይ አንቺ አመት አላህ እንጂ አላህ ባሪያ አሚን በል አንተ አብደላህ አንተ አላህ ባሪያ አሜን እንበል። አላህ ይተወቅ መጨረሻችን ያሳመረልን ከሆነ ሁሉም ነገር እመኑኝ ያምራል ማለት ነው። አላህ ያሳመረለት ሰው እርግጠኛ ሆኜ የምነግራችሁ የሚበላሽበት ነገር የለም። አላህ ያበላሸበት ነገር ደግሞ የሚያምርለት ነገር የለም። አላህ ያሳምርልን። ሰላሙ አለይኩም ወራህመቱላሂ ወበረካቱ።